بسم الله. الحمد لله القدوس السلام الذي بعث أنبياءه جميعا بالإسلام ووعد من استجاب وعناب دار السلام، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله صلى الله عليه وسلم تسليمًا كثيرًا. أما بعد، فاتقوا الله عباد الله حق تقوى وراقبوه في سر والنجوى. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. عباد الله، في ذات يوم رأى النبي صلى الله عليه وسلم رؤيا فقصها على أصحابه، قال: إني رأيت في المنام كأن جبريل عند رأسي وميكائيل عند رجلي، يقول أحدهما لصاحبه: اضرب له مثلا. فقال اسمع سمعته أذنك واعقل قلبك، إنما مثل ومثل أمتك مثل ملك اتخذ دارا ثم بنى فيها بيتا ثم جعل فيها ماعدة ثم بعث رسولا يدعو الناس إلى طعامه فمنهم من أجاب الرسول ومنهم من تركه، فالله هو الملك والدار الإسلام والبيت الجنة، وأنت يا محمد رسول، فمن أجابك دخل الإسلام، ومن دخل الإسلام دخل الجنة، ومن دخل الجنة أكل ما فيها. إن الله دعا عباده إلى دينه الذي ارتداه وهو الإسلام، وجعله شرطا لدخول الجنة، فلا يدخلها إلا المسلمون. ها هو النبي صلى الله عليه وسلم يأمر بلالا يوما أن ينادي في الناس قائلا: إنه لا يدخل الجنة إلا نفس مسلمة. عباد الله، إن الله تعالى قال في محكم تنزيل: إن الدين عند الله الإسلام. وقال سبحانه أيضا في آيات أخرى: ومن يبتغ غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين. أيها الأحبة، إن الإسلام هو الدين الذي بعث الله به جميع الأنبياء ورسله، فما من نبي إلا كان مسلما داعما أمته إلى الإسلام وأتباعه على دينه مسلمون. إخوة الإيمان، ሁላችንም የዛሬው የሳምንታዊ ኹጥባ የሚመክረን የያዝነው ሐቅና ትክክለኛ የሆነውን ሃይማኖት ዲን እስልምናችን በተመለከተ ነው። ይህ እስልምናችን ማለት ነው የነቢያቶች መንገድ ነው። ነቢያቶች በየዘመናቸው በየጊዜያት እያንዳንዱን የሰው ልጆችን ወደ ዲን አልእስላም ነበር የተጣሩትና እኛም ዛሬ እያንዳንዱን ሕዝብ ማለት ነው ወደ እስልምና ያልገቡ ሰዎችን ጭምር ለምንጣራበት የነቢያቶች መንገድ ነውና ሁላችን በስነ ምግባር በአኽላቃችን በእያንዳንዱ ነብዩ ሰለላሁ ዐለይሂ ወሰለም እንቅስቃሴያቸውን በመከተል ሰዎችን ወደ እስልምና መጣራት እንችላለን። ይህም በተግባርም ይሆናል፣ ልክ ዳዕዋ አድርጎ በመላስ ሌላው ደግሞ በጥሩ ስነ ምግባር በአኽላቅ ከኛ አይቶ እንዲመጡ የምናደርጋቸው ብዙ ኹሉቆች አሉና ስለዚህ ማለት ነው አሂበቲ ፊላህ ሁላችን ወደ ዲን አልእስላም ሰዎችን መጣራት አለብን። ይህ ደግሞ ትክክለኛና ሰሂህ የሆነው ሐቅ የሆነው ዲን ነውና ይህ ዲንን በተመለከተ የሆነው የሳምንታዊ ኹጥባ መልእክት ማለት ነው። ኢዘን አላህ ሱብሓነሁ ወተዓላ ከመረጠው ዲን ትክክለኛ አላህ ዘንድ ተቀባይነት ያለው ዲን ሀዛ ሁወ አልእስላም እስልምና ስለሆነ መጀመሪያ ፈተቁላህ ኢባደላህ ሐቀ ተቅዋ ሁላችንም አላህን ልንፈራና ተገቢ የሆነን ፍራቻ አላህን ልንፈራ ይገባል። እንግዲያውስ አላህ ሱብሓነሁ ወተዓላ በተከበረው ቁርአን ምን ይላል? ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እናንተ አማኞች ሆይ አላህን ሱብሓነሁ ወተዓላ ተገቢ የሆነን ፍራቻ ፍሩ። አላህ ሱብሓነሁ ወተዓላ የአላህ ፍራቻ ዝም ብለን አላህን እንፈራለን ብለን ሳይሆን ለሱ የሚገባውን ፍራቻ ልንፈራ መግቢያው ላይ ሁሌም በኹጥባው ላይ መልእክት ይተላለፋል። ኢዘን ለአላህ ሱብሓነሁ ወተዓላ ተገቢ ፍራቻ ስንፈራ እንደገና ደግሞ በማስከተል ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እንግዲያውስ ሁላችንም እለታችን ስደርስ
መሞት አይቀርምና ይህ ሞት ላይ ስንሄድ ወደ አላህ Subhanahu Wa Ta'ala ታዛዦች ሆነን ለአላህ እጅ የሰጠን ሆነን በአላህ ላይ ሙሉ እምነት አምነን ትክክለኛን ተውሂድ ይዘን ትክክለኛ የአላህ Subhanahu Wa Ta'ala እምነትን ይዘን ካልሆነ በቀር ምንም ተቀባይነት አይኖርምና ስትሞቱ ወደ አላህ Subhanahu Wa Ta'ala ስትመጡ ሙስሊም ሆናችሁ እንጂ እንዳትሞቱ ይላል አላህ Subhanahu Wa Ta'ala። ሙስሊም ብሎ ማለት ለፈጣሪ ማለት ነው እጅ መስጠት ነው። ትእዛዙን ማክበር ክልከላውንም መከልከል ማለት ነው። ስለዚህ ሁላችንም እስልምና ውስጥ እስካለን ድረስ ያለን ሰዎች እያንዳንዱ እስልምናን የሚጻረሩ ነገራቶችን መራቅ መቻል አለብን። ይህ ምንድነው? አንደኛ ውሸት እስልምናን ይጻረራል። ሁለተኛ ደግሞ ምቀኝነት እስልምናን ይጻረራል። የተለያዩ ሐራም ስራዎች እያንዳንዱ በብዛት ተቆጥሮ የማያልቁ እነዛ እስልምናን የሚጻረሩ ነገራቶችን በመከልከል እስልምናም አላህ Subhanahu Wa Ta'ala ታዘን ትክክለኛ ሙስሊም ሆነ ወደ አላህ Subhanahu Wa Ta'ala እንድንሄድ ያዘናል ማለት ነው። አህበቲ ፊላህ እና ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን መናም አዩ። ምን አሉ? ያ መናም አይቶ ለሰሐቦቹ ያን ተናገሩ ያዩትን ማለት ነው። እኒ ረአይቱ ፊል መናሚ ከአነ ጅብሪል عند راسي ጅብሪል ዐለይሂ ሰላቱ ወሰላም ከራስጌ ጋር ሆኖ ሚካኤል ዐለይሂ ሰላቱ ወሰላም ደግሞ ከግርጌ ሆነው አየኋቸው አሉ። እና እነዚህ መላእክቶችን ሳያቸው አንዳቸው ለአንዳቸው ይናገራሉ ማለት ነው። ምን ብሎ اضرب له مثلا እስቲ ለዚህ ሰውየው ምሳሌ አምጣለት፣ ምሳሌ አምጣ እያሉ እርስ በርስ ሲያወሩ አየኋቸው አሉ። فقال اسمع سمعت اذنك እንግዲያው ስማ፣ ጆሮክ ይስማ፣ እንደገና ቀልብህም ይረዳ እያንዳንዱ ነገር እያሉ እርስ በርስ እያወሩ እንግዲያው ምሳሌ አምጣለት ያሉ ሲያወሩ ሰምቻለሁ ለነብዩ ሰለላሁ ዐለይሂ ወሰለም። ኢዘን واعمل أقل قلبك إنما مثلك ومثل أمتك كمثل ملك إن نبي صلوات ربي عليه وسلامه من علو انقداوس يانتي مثالنا يانتي أمت مثالي بلو الناس اندي ياورو نبر يانتينا يهزبوشي مثالي اندي نبر كمثل ملك عند نقصنو يلو نبر اتخذ دارا ثم بنى فيها بيتا ይህ መንግስት ወይም ይህ ንጉስ ምን ያደርጋል? ኢተቀተ ዳራን የሆነ ቦታ መንደሩን ይዛል፣ የሆነ ቦታ ማለት ነው። ثم ከዛ በኋላ بنى فيها بيتا ያ ቦታ ላይ ቤትን ይገነባላል። ثم جعل فيها مائدة እንግዲያውስ ቤቱን ያማረ ቤት ጥሩ ቤት ከሰራ በኋላ ቢላ ቤት ማለት ነው ሰርቶ ከዛ በኋላ እዛ ውስጥ የሆነ ምግብ ያዘጋጃል። ገበታ ማለት ነው ሰው መጥቶ እንዲበላው እዛ ጋር ገበታ ያዘጋጃል ይላል። ثم جعل فيها مائدة ثم بعث رسولا يدعو الناس إلى طعامه ከዛ በኋላ ያ በተዘጋጀው ገበታ ላይ ያ ሰዎች እንዲበሉ መልእክተኛ ይልካል። የሚጣራ ሰው ማለት ነው። ዛሬ እኛ መጥሪያ እንደምንሰጠው ለተለያዩ ሰርግ ለምናምን ብለን እንደምንሰጠው ሰው ተልኮ እነዛ ሰዎች ይህን ምግብ መጥቶ እንዲበሉ እንዲጣራ መልእክተኛ ይልካል አሉ እና ከዛ በኋላ يدعو الناس إلى طعام فمنهم من أجاب الرسول ومنهم من تركه እና ለመጥራት የሄደውን መልእክተኛ የተላከውን መልእክተኛ እሺ ብሎ የሚታዘዝ ጥሪውን አክብሮ የሚመጣ አለ። ومنهم من تركه ከዛም ደግሞ እምቢ ብሎ ጥሪውን የተጣራውን ጥሪን አልቀበልም ብሎ የቀረ አለ አሉ። فالله هو الملك እንግዲያውስ አላህ Subhanahu Wa Ta'ala አልመሊክ አላህ ነው። ማሊክ የተባለው እዚህ ጋር የአላህ Subhanahu Wa Ta'ala ምሳሌ ነው። እና ያ ማለት ምንድነው? መናሙን ሲናገሩ ስለዚህ فالله الله هو الملك ንጉስ ነው እና ወዳሩል ኢስላም ያ ደግሞ ንጉሱ የያዘው መንደር የተባለው እስልምና ነው። ስለዚህ እስልምና መንደር ነው። እኛ የምንሰፍርበት የምንኖርለት ስንሞትም በዛው የምንሞትበት ነውና እስልምና መንደር ነው አሉ። ከዛ ወልበይቱ አልጀና እንደገና ደግሞ ያ መሊኩ ቦታ ይዞ ቤት የሰራበት ያ ቤት ጀነት ነው ይላል። ወአንተ ያ ሙሐመድ አንተ ያ አላህ መልእክተኛ ሆይ ረሱሉን መልእክተኛው ነይ፣ መልእክተኛ የተባለው አንተ ነይ። ፈመን አጃበካ ያኔ አንተን መርሐባ ብሎ የተቀበለ دخل الإسلام ወደ እስልምና ገባ። ወመን دخل الإسلام እንግዲያውስ ወደ እስልምና ገብቶ
دخل الجنة اسلمنا لا يقبتو بزا حيوت النورو ودي آخرة يهدن دهونه يا ودي جنة قبا إلال ومن دخل الجنة جنة ما كقبا أكل ما فيها الزاوس يتقعدسو طعام يجبون يا قبتهون يبلالالو سلزيان جنة وستيا اللون إزي الدنيا لا يكالو مقبر غاري يمن نصاصر አይደለም ፍራፍሬው ምኑ ማለት ነው ያን ለማግኘት ትክክለኛ ሙስሊሞች ሆነን ስንሄድ ነው ሰዎችን በስነ ምግባራችን ስንጣራ ነው ሰዎችን በመላሳችን በመልካም ተግባር ሰዎችን ወደ እስልምና ስንጣራ ነው አንድ ዳዒ ተነስቶ ብቻ ሰዎችን ወደ እስልምና ኑ ብሎ መጣራት ብቻ አይደለም ሰዎችን እኛ ዛሬ በመልካም ባህሪያችን መጣራት እንችላለን ማለት ነው አህበቲ ፊላህ ስለዚህ ያ ለመቋደስ ሙስሊሞች ሆነን ነው መሄድ ያለብን ለአላህ Subhanahu Wa Ta'ala እጅ ሰተን ነው መሄድ ያለብን ان الله دعا عباده الى دينه الذي ارتضاه وهو الاسلام الله جل وعلا የሰው ልጆችን ወደ ሰላም ወደ ዲን ወደ እስልምና ይጣራል ምክንያቱም ያንዳንዱ የሰው ልጅ እንግዲያውስ ሂዳያ አላህ ሲሰጥ ነው የሚመጣውና የሰው ልጆችን ይጣራል አላህ ሂዳያ ይሻለት ደግሞ ለዲን የመሆን አላህ ስለሚያውቅ ወደ ዲን ይመራልና ወጃለሁ ሸርጠን ለድኹል الجنة እንግዲያውስ ለእያንዳንዱ ሰው ወደ እስልምና ገብቶ ከዛ በኋላ ጀነት መግቢያ መስፈርት አድርጎታል የሰው ልጅ ጀነት ለመግባት ለአላህ እጅ የሰጠ ፍጹም ታዛዥ ፍጹም ሙስሊም መሆን አለበት ማለት ነው አህበቲ ቢላህ ስለዚህ አላህ Subhanahu Wa Ta'ala የሚፈልገውን አይነት ይዘን ከአላህ ጋር የምንገናኝ ሰዎች አላህ ያድርገን إنما هو النبي صلى الله عليه وسلم يأمر بلال يوما أن ينادي في الناس إن بلال سوچن اندطارا اندي بلو اندطراچو بلال يازالو يا الله ملكتنيا أشرف الخلق من إلالو طراچو استنين أنتين صحابي بلو إنه لا يدخل الجنة إلا نفس مسلم انقديو جنة يمقبا يلم يا مسلم نفس بهون انجي بلا تطار يلو نبر سلازي أحبتي في الله ጀነት መግቢያችን ነው አላማችን ዲን ይዘን በየአምስታውቃ ሰላት ሱናውንም ፈርዱንም እየጾምን ያንዳንዱን ተግባራት የምንተገብረው ጀነት ለመግባት ነው ሙራዳችን ስለዚህ አህበቲ ፊላህ ጀነት ለመግባት ሙራዳችን እስከሆነ ድረስ የኛን እምነትን የሚሸራርፉ ነገራቶችን መራቅ መቻል አለብን ማለት ነው አህበቲ ፊላህ አላህ Subhanahu Wa Ta'ala በተከበረው ቁርአን ምን ይላል ان الدين عند الله الاسلام በሃይማኖት አላህ ዘንድ የተወደደ የተመረጠ ትክክለኛው እስልምና ብቻ ነው ይላል ስለዚህ አንተ ያለህበት ዲን ሐቅ ነው በዛ ላይ መጽናት በዛ ላይ ተግባሩን ማሳመር አለብኝ ማለት ነው በሌላ አያ ምን ይላል አላህ Subhanahu Wa Ta'ala ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين ومن يبتغي غير الاسلام ከእስልምና ውጪ ሃይማኖትን የፈለገ ምናልባት ልቡ ተንቦጫብጮ ይሄ ሐቅ ይሁን አይደለም ብሎ ማሰብ የለበትም ያለህበት ሐቅ ነው ከዛ ውጪ የፈለገ እንደሆነሳ فلن يقبل منه كسو منم ተቀባይነት የለው وهو في الاخره من الخاسرين እሱ በመጨረሻ ቀን ከከሳሪዎች ይሆናል ማለት ነው ከእስልምና ውጪ የፈለገ እንደሆነ አህበቲ ፊላህ ስለዚህ ዲናችን መጠበቅ መቻል አለብን አህበቲ ፊላህ ان الاسلام هو الدين الذي بعث الله به جميع الانبياء والرسل ደም በመግቢያ ላይ ተናግሬያለሁ ይሄ እስልምና ነቢያቶችን ቀደምት ከመጀመሪያ ጀምሮ እስከ خاتم النبي صلى الله عليه وسلم ድረስ ያሉ ነቢያቶችና መልእክተኞችን የተላኩበት የመጡበት የእስልምና ዲን ነው جميع الانبياء والرسل فما من نبي الا كان مسلما داعيا امته الى الاسلام እንግዲያውስ አንድም ነብይ የለም በተላከው ዘመን ሰዎችን ወደ እስልምና የተጣራ ቢሆን እንጂ ይላል ስለዚህ ከመጀመሪያ ከኑህ አለይሂ ሰላቱ ወሰላም ጀምሮ ሁሉም ነቢያቶች ወደ እስልምና ነው የተጣሩት ስለዚህ ምን ይላል ما هو عن نوح عليه الصلاه والسلام نوح عليه الصلاه والسلام اول الرسل في الارض በመሬት ላይ የመጀመሪያ መልእክተኛ ነው እና اخبرنا الله عن قوله لقومه እንግዲያውስ ለህዝቦቹ ያለውን ነገር አላህ Subhanahu Wa Ta'ala ይነግረናል ان اجري الا على الله وامرت ان اكون من المسلمين ሰዎችን ወደ እስልምና ተጣራቸውና ከዚህ ያለፈ አየት ሰዎችን ወደ እስልምና ከተጣራ በኋላ እንግዲያው ሰዎች አሻፈረኝ ብሎ ስሉ እኔ ከናንተ ምንም አጅር ምንም ሚንዳ ምንም ደሞዝ ከናንተ አልፈልግም እኔ እናንተን እኮ ነገ ጀሃነም እንዳትገቡ ወደ አላህ Subhanahu Wa Ta'ala ጀነት እንድትገቡ ነበር ስለዚህ ከናንተ ደሞዝ ፈልጌ ሳይሆን ከናንተ አጅር ፈልጌ ሳይሆን
እኔ ለነገው አኺራችሁ ብዬ ነውና እንግዲያውስ እምቢ ብላችሁ አሻፈረኝ ካላችሁ ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንዲሆን ታዝዣለሁና እናንተ ተውት ወደ እስልምና ወደዚህ ግቡ እያሉ ነብዩላህ ኑህ አለይሂ ሰላቱ ወሰላም ህዝቦቹን ይጣራ ነበር ማለት ነው። አህበቲ ፊላህ ስለዚህ ከመጀመሪያ ኑህ አለይሂ ሰላቱ ወሰላም ጀምሮ እነ ነቢ እስከ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉ ነቢያቶች ወደ እስልምና ነበር እንዳለ ያሉ የሚጣሩት ማለት ነው። አህበቲ ፊላህ ስለዚህ ሁላችንም የፋንታ ነው የግድ ነብይ መሆን የለበትም የግድ ዳኢ መሆን አይጠበቅበትም ወደ እስልምና ለመጣራት ሁላችን መጣራት እንችላለን ለጎረቤት መልካም በዋል ለታመመውን ሄደ ማየት እንግዲያውስ እየተቸገረውን በመርዳት መልካም ነገር በመናገር ወደ እስልምና መጣራት እንችላለን አህበቲ ፊላህ ስለዚህ ሁላችን ይሄን ተግባር እውን ማድረግ መቻል አለብን ማለት ነው ليلانيا دمو وهذا خليل الرحمن إبراهيم الحنيف المسلم قال الله فيه انقداوس يا الله وداج يتبالو إبراهيم عليه الصلاة والسلام يندي إلى توحيد أبات مالتنا ما كان إبراهيم يهوديا إبراهيم الهنم يهودم أيدلم انقداوس كريستيانم أيدلم ولا نصراني كريستيانم أيدلم ولكن نقرقن كان حنيفا مسلما كودولو ከጣዖት አምልኮ ወደ ትክክለኛ መንገድ የተዘናበለ ወደ ቀጥተኛ መንገድ የተዘናበለ ነው ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ወማ ካነ ሚነል ሙሽሪኪን ጣዖት አምላክም አልነበረም ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም ስለዚህ እኛ ያያዝነው የነቢያቶች መንገድ ነው ስለዚህ ያን ትክክለኛ እነሱ እንዳመጡት ትክክለኛ እነሱ እንደሚጣሩ እኛም ልንጣራ ይገባል ወደ እስልምና ማለት ነው አህበቲ ፊላህ وتلك دعوته مع ابنه إسماعيل عليه الصلاة والسلام وهما يرفعان قواعد البيت إنك لجاتشو إسماعيل عليه الصلاة والسلام دار كابان يجنبو دينجان اندي مسرتون يودلا ياوطو منالو ربنا وجعلنا مسلمين لك ጌታችን ሆይ አድርገን እኛ ላንተ ታዛዦች አድርገን ومن ذريتنا أمة مسلمة لك እንግዲያው ከዘሪያዎቻችንም ላንተ ታዛዥ የሆነ ሰው አውጣልን ያሉ ልጅና አባት ዱዓ ያደርጉ ነበር ዛሬ ልጆቻችን ከኛ ኻትማችን በኋላ ልጆች ምን ላይ ይሆናሉ የሚል ሊያሳስበን ይገባል ልጆች በዲን ላይ ተርቢያ አድርገን ልናሳድጋቸው ይገባል እንግዲያውስ ይሄ ሁላችንም ላይ የቤት ስራ ነው ማለት ነው አህበቲ ፊላህ ሌላው ደግሞ ومن يرغب عن ملة إبراهيم إلا من سفه نفسه እንግዲያውስ ከነብዩ الله إبراهيم መንገድ ከእስልምና ውጪ ማለት ነው የፈለገ ሰው ራሱን ያሞኘ ነው ከዛ ውጪ ወለቀድ እስጠፈይናሁ في الدنيا ይህን የኢብራሂምን መንገድ በአዱንያም በአኺራም መርጠን ሳለ ከዚህ ውጪ የሚፈልግ የሆነ እንደሆነ ራሱን ያሞኘ ሰው ነው ይላል አህበቲ ፊላህ ወኢነሁ ፊል አኺረቲ ለሚነ ሷሊሂን ወኢነሁ ሱኩ ፊል አኺራ በመጨረሻ ቀን ከመልካሞቹ ነው ይላል إذ قال له ربه أسلم قال أسلمت لرب العالمين ነብዩላህ ኢብራሂም እንግዲያውስ አላሁ ሱብሓነሁ ወተዓላ ለአላህ ታዘዝ እጅ ስጥ ባለ ጊዜ እኔ ለዓለማቱ ጌታ ታዝዣለሁ ሙስሊም ነኝ ያለን አስታውስ ይላል ነብዩ ሰለላሁ ዐለይሂ ወሰለም ኢዘን ሁላችን ማለት ነው ያለንበት ሌላው ደግሞ ወሳ ቢሃ ኢብራሂም በኒህ ወያዕቁብ ያ በኒይ ኢነላህ አስጠፋ ለኩም الدين فلا تموتن إلا وأنتم مسلمون እንግዲያውስ ልጃቸው አሁንም ሲመክሩ እንዲያሉ ልጄ ሆይ ወሳ ቢሃ ኢብራሂም በኒህ ያዕቁብን እንዲያለ ያ ቡነየ ልጄ ኢነላህ አስጠፋ ለኩም الدين ለእናንተ ዲንን አላህ Subhanahu Wa Ta'ala መርጦላችኋል ወዶላችኋል فلا تموتن إلا وأنتم مسلمون እንግዲያው ሙስሊም ሆናችሁ እንጂ እንዳትሞቱ ይላል ስለዚህ ዲናችን መጠበቅ መቻል አለብን ማለት ነው አህበቲ ፊላህ እና ሁላችንም የዲን አሳሳቢ ነውና ሁላችን መጠበቅ መቻል አለብን ማለት ነው ሌላኛው ደግሞ وهذا نبي لوط عليه الصلاة والسلام لما أنزل الله العذاب على المجرمين ما نجا غير المسلمين እንግዲያውስ ነብዩላህ ሉጥ عليه الصلاة والسلام ለሉጥ ህዝቦች ተብሎ በጣም አስቸጋሪና ከተፈጥሮ ውጪ ያለው ግብረ ሰዶም ሲሰሩ የነበሩ ህዝቦች ነበሩ የሉጥ ህዝቦች ማለት ነው ስለዚህ የሉጥ ህዝቦች በጣም አስቸጋሪና ወንድ ልጅ ባየው ጊዜ መጨረሻ የሚያስቸግሩና የሚረብሹ ነበር አላህ Subhanahu Wa Ta'ala መላእክት ላከና ጅብሪል ሚካኤልና ሌላ አንድ ባን ነበር ሶስት መላእክቶችን ልኮ እንደ ሰው ተመስሎ መጡ እንግዲያውስ ወንድ መጥቷል ነብዩላህ ሉጥ ቤት ወንድ መጥቷል ብሎ ሚስታቸው ሙጅሪም ናት ካፍር ናት እሱ ነብይ ከመሆኑ ጋር እሷ ካፍር ናት የሉጥ ሚስት ማለት ነው እና እነዚህ ወንዶች ሲመጡ የምትጋብዘው እሷ ነበረች
ሌሎ ወንዶች ወጣቶች እንዲመጡ ማለት ነው። ከዛ እነዚህ ተመስለው መጥተው እንግዲያውስ እነዛ ሉጥ ህዝቦችን አላህ Subhanahu Wa Ta'ala በተለያየ ቅጣት እንዲያጠፋቸው አደረጉ። እነዚህ ማለት ነው ጅብሪል አለይሂ ሰላቱ ወሰላም ያን መንደር እንዳለ ከታች እንዲዘቅዝቁ አውጥቶ ወደ ላይ ከፍ አድርጎ ወደ ላይ ወስዶ ማለት ነው የወፍን ጩኸት የዶሮዎችን ጩኸት ላይ ያሉ ሰዎች የመላእክት ምናምን እስከሰማ ድረስ ከፍ ካደረገ በኋላ ወደ ታች አገለበጠው። ሌላ ደግሞ የድንጋይ እሳት አዘነበባቸው። ሌላ ደግሞ በድምጽ በሶስት አይነት መንገድ እነዚህ ሉጥ ህዝቦችን አላህ አጠፋቸው። ይህ ምንድነው ሙጅሪም ስለሆኑ አስቸጋሪን የመጨረሻ የነብዩ ሉጥ አለይሂ ሰላቱ ወሰለም ትእዛዝ ጥሩን አልቀበልም ብሎ አንድም ሰው አልቀበልም ሲል አላህ Subhanahu Wa Ta'ala ይህን ቅጣት አመጣበት ማለት ነው። ስለዚህ ይህን ቅጣት ሲያደርጉ እስካሁን ባህሩን ነትል የሚባል የሙት ባህር የሚል አለ እስካሁን ማለት ነው እዛ ሀገር። ምክንያቱም ያ ቦታ ከላይ እንትን ሰርዶ ከላይ እሳት የዘነበበት ያ ውሃ ጥምብ ወይም እስካሁን ይገማላሉ ሄዶ በአካል አይቶ ያየሰው። ስለዚህ ባህሩ ነትል ወይም ሙት ባህር በመባል እዛ ተቀምጧል። ያ ምንድነው በእነዛ ሙጅሪሞች የጠፉበት መንደር ነው። እዛ መንደር ስትደርሱ እንደም ሮጥ ብላችሁ እንድታልፉ ይባላል። ስለዚህ አህበቲ ፊላህ መልካም ነገር በመስራት ሰዎችን ወደ ዲን መጣራት ይችላል። እነዚህ ነብይ ሆኖ ሲጣሩ እምቢ ብሏል። እዛ ጋር እንግዲያውስ ከአንድ ቤት ውጪ አላህን የታዘዘ አልተገኘም። ያም የነብዩላህ ሉጥ አለይሂ ሰላቱ ወሰላም የሱ ቤት ብቻ ነበረች እዛ መንደር ላይ። እዛ ውስጥም ምስታቸው አልሰለመችም። እሷንም አላህ Subhanahu Wa Ta'ala ከጠፉት ሰዎች ጋር አጠፋቸው ማለት ነው። ስለዚህ አህበቲ ፊላህ ይህ ምንድነው ነቢያቶች ጥሪያቸው ቀን ተሌሊት ጭንቀታቸው ምንድነው ወደ ዲን አልእስላም ሰዎች እንዲገቡ ነው። ያ ስለሆነ ይህ ሁሉ እኛንም ይመለከታል። ወደ ዲን ሰዎችን መጣራት መቻል አለብን ማለት ነው። ሌላ ደግሞ ዩሱፍ አለይሂ ሰላቱ ወሰለም ያንዳንዱ ነቢያቶች እንግዲያውስ ወደ እስልምና ነው የሚጣሩት እና ዩሱፍ ደግሞ ምን ሰዓለ ረበሁ ثبات على الاسلام እስልምና ላይ መጽናትን ብዙ ሙሲባ ብዙ ችግር ከመድረሱ ጋር እስልምና ላይ መጽናትን ጠየቀ። ምን አለ ከዛ አንተ ወልይ አንተ ረዳቴ አጋዤ ነኝ ጠባቂ ነኝ في الدنيا በአዱንያም በአኺራም توفني مسلما والحقني بالصالحين ስትገለኝ ሙስሊም አርገህ አንተ ታዛዥ አርገህ ግደለኝ ሲሞትም ደግሞ ከደጋግ ከመልካም ሰዎች ጋር አገናኘኝ አጎራብተኝ ይህ ብሎ ዱዓ ያደርጋሉ። ስለዚህ ኻቲማችን መጠየቅ መቻል አለብን። ለልጆቻችን ዲንን ማስተማር መቻል አለብን። ይሄ ሁላችን ማለት ነው ዲን ዋስትና ሊሆን የሚገባው በዲን መንገድ ላይ ሁላችን መልፋት ነውና አህበቲ ፊላህ ሁሉም ይሄ ነቢያቶች ጥሪ ይሄ ዲንን መጠበቅ ነው። እኛም ዲንን መጠበቅ መቻል አለብን። ሌላ ደግሞ ሐዳ ከሊሙ الرحمن ሙሳ አለይሂ ሰላቱ ወሰለም አላሁ Subhanahu Wa Ta'ala ያናገረው ታላቅ ነብይ ሙሳ አለይሂ ሰላቱ ወሰለም يأمر أتباعه بالصبر لأنهم مسلمون እንግዲያውስ እሱን የተከተሉ ሰዎቹ ሙስሊሞች ነበሩና እሱን የተከተሉ ሰዎችን በሰብር ላይ ያዛቸው ነበር። ያ ቀውም እናንተ ህዝቦቼ ወይ እንኩንቱም አመንቱም ቢላህ እናንተ በአላህ Subhanahu Wa Ta'ala ያመናችሁ እንደሆነ فعليه ተወከሉ በሱ ላይ ተመኩ ተደገፉ እንኩንቱም ሙስሊሚን ሙስሊሞች ከሆናችሁ ይላል። ነቢያቶች ሁሉም ማለት ነው ሙስሊምነት ነው ወደዛ ነው የሚጣሩትና ሁላችንም እንትን እንላለን። ሌላው ደግሞ ምንድነው ወሳራቱ ፍርዓውን لما آمنوا بالله اعلنوا اسلامهم غير عابين بتحديد فرعون المجرم العاصين እንግዲያውስ የዚህን ጊዜ በሱ ላይ ያመኑ ሰዎች ነበሩ በሙሳ አለይሂ ሰላቱ ወሰለም። በጣም ሙሳና ፍርዓውን እንግዲያውስ በመሃል ሳሂሮች ድግምት የሚሰሩ ሰዎችን ቀጥሮ ከሙሳ ጋር እርስ በርስ እንትን ያሉ ነበር። ሙሳ ተአምር ሲያሳይ እነዛ ሳሂሮች ደግሞ የራሳቸውን የሚሰሩትን ይዘው ይቀርቡ ነበር። የዛን ሰዓት ነበር የሙሳ ተአምር አሸንፎ ማለት ነው የነዛ ሳሂሮች እንዳለ መጫኛቸውን ለቀምቅም አድርገው ማለት ነው የሙሳ ዱላ እንዳለ ስበላ ያን ጊዜ ተአምሩን አይቶ የሙሳ ሳሂሮች ደጋሚዎች አምነናል በሙሳ አለይሂ ሰላቱ ወሰላም አላህ ብሎ እምነታቸውን ሲሰጡ ፍርዓውን ደግሞ ሙጅሪም ለዕነቱላህ አለይክ ምን አደረገ? ዛቻና በእነሱ ላይ ቅጣት ለማድረስ እየዛተ ነበር ማለት ነው። የዛን ሰዓት አለ ይህ ፍርዓውንም ውስጡ ያቃል አላህ ፈጣሪ መኖሩን ያቃል። ራሱ አና ረቡኩም العالى ያለ እኔ የእናንተ ጌታችሁ ያለ በውሸት እንትኑን በውስጥ ትንሽ ነገር አለች ያቃል። ከዛ በኋላ እንግዲያውስ በሙሳ ያመኑ ሰዎችና ሙሳ ባህርን ተሻግረው እንደሄዱ ከታዘዙ በኋላ እንግዲያውስ እሱ ኋላ እያሳደዳቸው እየሄደ ልክ ውሃ ባር ሊሰምጣቸው ሲል አሁን ደግሞ
በበኑ እስራኤል በሙሳ ተከታዮችና በበኑ እስራኤሎች ባመኑት ጌታ አምኛለሁ አለ። የዛን ሰዓት እንግዲያውስ እምነቱ በማይጠቅምበት ጊዜ ነበር። የዛኔ እሱ አሁን ለጭንቁ ከዛ ለመውጣት ብሎ አምኛለሁ በበኑ እስራኤሎች ባመኑት ጌታ አምኛለሁ ብለው ሲል አሁን ያ ማመን ምንም የሚጠቅምበት ጊዜ አይደለም፣ ዝም በል ብሎ ጅብሪል አለይሂ ሰላቱ ወሰላም ከአሻዋ አርጎ አፉ ላይ ግጥም አርጎ እንዳይናገር አደረገው ማለት ነው። ስለዚህ የዛን ጊዜ እንግዲያውስ ታሪኩ ብዙ ነው። ያ ውሃ እነዛ በዱላ እንትን ብሎ አላህ ተአምር ሲሰራ ከተሻገሩ በኋላ እሱን ሰመጠ። ሲሰምጡ ከነቢዩላህ ሙሳ አለይሂ ሰላቱ ወሰላም ጋር ያሉ ሰዎች አላመኑ። ፍርዓውን በተአምር አልሞተም። እንግዲያውስ ሙሳ አለይሂ ሰላቱ ወሰላም ዱዓ አድርገው ይህ ፍርዓውንን ጀናዛ ውሃ እንዳይበላ ዱዓ አደረገበት። ዛሬ ውሃ ሰምጦ የማይበላው ከነቢዩላህ ሙሳ አለይሂ ሰላቱ ወሰላም ዱዓ ጀምሮ ነው። ምክንያቱም ሰዎቹ አላምን ስሉ ያ ረቢ እንግዲያውስ ይሄ ሙሳ ፍርዓውን ሙጅሪሙ መሞቱን ሞቷል፣ ነገር ግን ሰዎቹ አማኞቹ አልቀበል ብሎኛል። ያ ረቢ ጀናዛው ውሃ እንዳይበላ ውሃ ዳር ላይ አድርጋለሁ። እንግዲያውስ ወደ ባህር ወስዶ ወደ ሜዳ ወስዶ ጀናዛው እንዲወጣ ተደረገ። ስለዚህ ነው እና ምንድነው ነቢያቶች የሚያስደንቃቸው ዲን ነው። ያ ከዛ ጋር ከሙጅሪሙ ፍርዓውን ጋርም ሲታገል የነበረው ሙሳ አለይሂ ሰላቱ ወሰላም ለዲን ነው፣ ለራሱ ለቤቱ አይደለም፣ ለእስልምና ብሎ ነውና አህበቲ ፊላህ ሁላችንም እንደዚህ መሆን አለብን። ሌላ ደግሞ ሱለይማን ሰለሞን ምሉት በለው ሱለይማን እያንዳንዱ ፍጥረታት ሁሉ የሚታዘዝለት የሆነ ነብይ ነው። ከዚህ ጋር እንግዲያውስ ወሃዛ ሱለይማን አለይሂ ሰላም ይርሰሉ ኪታበሁ ሊዳዕወቲ መሊከት ሰብዕ الاسلام قائلا في ለሰብዕ መንግስት ብልቂሳ ወይም ማን ነበር የምትባለው ንግስት ሳባ ነው እንዴ ሳባ የምትባል ንጉስ ጋር መልእክት ይልካል። ደብዳቤ ጽፎ ማለት ነው ቢስሚላሂር ረህማኒር ረሂም ብሎ ደብዳቤ ይልካል። ለምን እሷ የምታመልከው ጣዖት ነበር፣ የተለያዩ ጣዖታትን ነበር። ለዛ ምን አለች እንግዲያውስ እቺ ታማኝ የሆነች ንጉስ ናት፣ ነገር ግን ከዚህ ጋር ጣዖትን ታመልካለች፣ ወደ እስልምና መጣራት አለብኝ ብሎ ደብዳቤ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ብሎ ጻፈ። አላ ታሉ ዐለይ ወአቱኒ ሙስሊሚን፣ በሌላይ ምንም ነገር አትኩሩ፣ ጠርቻቸዋለሁ፣ አንቺና ተከታዮቹ ሁላችሁም ወደ እስልምና ኑ ብሎ ተጣራ ማለት ነው ነብዩላህ ሱለይማን አለይሂ ሰላቱ ወሰላም። ወአቱኒ ሙስሊሚን፣ ወደ እኔ ስትመጡ ሙስሊም ሆናችሁ ብቻ ነውልኝ እንጂ ምንም አትኩሩ፣ ወደ አላህ Subhanahu Wa Ta'ala እጅ የሚሰጥበት ኑ ብሎ ጠራቸው። ከዛ በኋላ እንግዲያውስ ደብዳቤውንም አይታ ፈለማ አመነት ቃለት አመነችና ብልቂሳ ምን አለች? ቃለት ረቢ ኢኒ ዘለምቱ ነፍሲ ቃለት አለች ረቢ ኢኒ ጌታዬ ሆይ ዘለምቱ ነፍሲ እኔ ነፍሴን በድያለሁ፣ እስካሁን በጣዖት እያመለኩ አንተ ፈጣሪ መሆንን ረስቼ ተረሳ ሊረዳ ስቀር እስካሁን ያለው በጣዖት በማምለክ ራስን በድያለሁ። ወአስለምቱ ማዕ ሱለይማን ሊላሂ ረቢል ዓለሚን፣ ከሱለይማን ጋር ዛሬ እጅ ሰጥቼ አላህ Subhanahu Wa Ta'ala ወደ ማመልክበት ገብቻለሁ፣ ወደ እስልምና መጥቻለሁ አለች ማለት ነው። ስለዚህ በተለያየ መንገድ እስልምናን መጣራት አለብን ማለት ነው። ባረከላሁ ሊ ወለኩም ፊል ቁርአን العظيم ونفعني وإياكم من الآيات والذكر الحكيم أقول قولي هذا واستغفر الله لي ولكم فاستغفروه إنه هو الغفور الرحيم والبر الرحيم. وهؤلاء أنبياء بني إسرائيل كلهم كانوا على الإسلام، كل يا بني إسرائيل لتلاكوا نبياتوች እስልምና ውስጥ ናቸው። إن أنزلنا التوراة إلى التوراة اللي كان فيها هدى ذاكناچا መንገድ ያለው እዛን ሰዓት ሸሪዓው ከዚህ ጋር ባይገናኝም እዛን ሰዓት የሚሰራ የሚደንቅ እዛ ጋር ኑር ብርሃን ያለበት እዛ ጋር የሚፋረዱበት እዛን ጊዜ የነበሩ ነቢያቶች የሚዳኙበት የሆነ መጻፍቶችን አውርጃለሁ ለአላህ Subhanahu Wa Ta'ala እና الذين اسلموا الله Subhanahu Wa Ta'ala ለሱ እጅ የሰጡ ላመኑ ሰዎች መዳኛ የሆነውን መጻፍን አውርጃለሁ ለአላህ Subhanahu Wa Ta'ala. وهذا عيسى عليه الصلاة والسلام ኢሳ አለይሂ ሰላቱ ወሰላም አላህ የአላህ ሰላም በሱ ላይ ይሁን። እሱ ደግሞ የድዑ በኑ እስራኤልን ይጣራል ኢላል ኢስላም ወደ እስልምና ከእስራኤል በት ለጠፉ በጎች እንጂ ይላል እዛም እና ፈስተጃበ الحواريون قائلون ከሱ ጋር ያሉ ሐዋርያቶች እስልምናን ተቀበሉ እና ያን ሁሉ ታሪኩ አለ። ስለዚህ እነዛ ሰዎቹ ምን ይላሉ? ሐዋርዮች ምን ይላል? نحن انصار الله
እኛ የአላህ Subhanahu Wa Ta'ala ረዳቶች ነን በአላህ መንገድ ላይ ዲን ላይ ረዳቶች ነን አመና ቢላሂ አምነናል ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆንን መስክር ይላሉ ስለዚህ ሁሉም ነቢያቶች ወደ እስልምና ነው የመጣሉትና ይሄን እስልምና እንግዲያውስ በተለያየ መንገድ በእውቀት እንግዲያውስ በተግባር በተለያዩ ስነ ምግባራት በዚህ ሁሉ ወደ እስልምና መጣራት መቻል አለብን ማለት ነው እና አላህ Subhanahu Wa Ta'ala እስልምና አላህ Subhanahu Wa Ta'ala ከኛ በሚፈልገው መልክ የምንይዝና የምንከተል ሰዎች አላህ አድርገን አንድ ነገር ማለት አለብን ይሄ እስልምና ብዙ ነገር ጀነራል የሆነ ነገር ይዟል በውስጡ ውሸትን ይጻረራል በያሉ ምቀኝነት ይጻረራል በያሉ አንዱ ለአንዱ ተንኮል ማሰብን ይጻረራል በያሉ ሁላችን ሙስሊሞች ሆነ ነገ ጀነት ላይ መገናኘት ነው አላማችን ስለዚህ እስልምና አላህ Subhanahu Wa Ta'ala ከኛ በሚወደው መልክ እንዲሆን አላህ አድርገን ኢነላሁ ወመላኢካቱሁ ይሰሉነ ዐለ ነቢ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم في العالمين انك حميد مجيد اللهم انصر الاسلام والمسلمين وعز المسلمين وعز الشرك والمشركين ودمر اعداء الدين يا رب العالمين واهلك الكفرة المجرمين والمبطلين معتدين اللهم انزل سكينة في قلوبنا اللهم انزل سكينة في قلوب المؤمنين يا رب العالمين وارفع راية الدين يا حي يا قيوم برحمتك يا ارحم الراحمين يا قوي يا متين اللهم اكفي ايدي الظالمين عنا واجعل لنا من لدنك وليا واجعل لنا من لدنك نصيرا اللهم امنا في اوطاننا واصلح ائمتنا وولاة أمورنا واجعل ولايتنا في من خافك وأتقاك يا رب العالمين يا حي يا قيوم برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وأقم الصلاة